አምስት ግዙፍ የኢትዮጵያ ባንኮች በኢትዮጵያው ሰነደ ሙዓለ ንዋይ ገበያዎች ወይ ደግሞ የኢትዮጵያው አክሲዮን ገበያ ኢኤስኤክስ ላይ በቅርቡ ሊስት ሊደረጉ እየተጠባበቁ ስለመሆኑ ድርጅቱ የኢትዮጵያው ሴኩሪቲስ ኤክስቼንጅ ማለት ነው በዚህ ባሳለፍነው ሳምንት ውስጥ ይፋ አድርጓል። ይሄ ታዲያ በጣም ታሪካዊ ሊባል የሚችልና በጣም ኤክሳይቲንግ የሆነ ነገር ነው፣ በተለይ በዚህ ዘርፍ ውስጥ መሳተፍ ለሚፈልጉ ሰዎች። ታዲያ ብዙ ሰዎች ቪዲዮዎች በምሰራበት ሰዓት ምንም እንኳን በተደጋጋሚ ያልኳቸው ቢሆን ስቲል የሚጠይቁ ሰዎች አገኛለሁኝ። እንዴት ነው ታዲያ የምንሳተፈው? እንዴት ነው የእነዚህን ድርጅቶች አክሲዮንስ መግዛት የምንችለው? ምንስ ነው ማድረግ ያለብን? የትስ ነው መሄድ ያለብን? ልናቅ የሚገባቸውን ነገሮች እስቲ አንዳንዶቹን ዛሬ በዚህ ቪዲዮ ባጭሩ ልንገራችሁ። እርግጥ ነው በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሊስት የተደረጉ ድርጅቶች ቢኖሩም የነዚህ ትልልቆቹ ባንኮች ወደዚህ ገበያ መምጣት ግን ከምን ጊዜውም በላይ ያነቃቀዋል ተብሎ ይጠበቃል። ለዚህም ነው ኤክሳይቲንግ ነገር ነው ያልኳችሁ። ይህን ጋት ፖስት ነው ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮአችን የምገባ ነው የሚሆነው። እስካሁን እስካለንበት ጊዜ ድረስ እንግዲህ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሊስት የተደረጉ ሁለት ባንኮችን ታገኛላችሁ፣ ገዳ ባንክንና ወጋገን ባንክን። ምንም አይነት ያን ያህል የሽያጭና የግዢ እንቅስቃሴ ግን እንደማይታይባቸው በግልጽ ይታወቃል። የኢትዮጵያ ሴኩሪቲስ ኤክስቼንጅ ምንም ያን ያህል ሪፖርት የሚያደርገው ነገር የለውም። ዋጋቸውም ብዙ ጊዜ ሲንቀሳቀስ አይተነው አናቅም። ኤስኤክስ በሚለጥፈው ለጥፍ ላይ 1000 ብር፣ 1050 ብር፣ 1100 ብር ተመልሶ 1000 ብር አይነት ነገርን ባለ 1000 ብር ፓር ቫልዩ ያለው ማለት ነው። ብዙም ግዢ ብዙም ሽያጭ እንደማይደረግ ማሳያ ከሆኑ ነገሮች ውስጥ አንዱ ነው። ለዚህም ቶሎ ወደ ግብይት ውስጥ እንዳይገባ ካደረገው ነገሮች ውስጥ አንደኛው እንግዲህ የነዚህ ሁለቱ ተቋማት ያን ያህል በአክሲዮን ገዢዎች ያን ያህል ፍላጎትን የሚያጭሩ ድርጅቶች ካለመሆናቸው ጋር ተያይዞ ነው። በትርፋቸው በሚያላቸው ሀብትና እንቅስቃሴያቸው ያን ያህል ሳቢ ስላልሆነ ሊሆን ይችላል ብዬ ገምታለሁ። እርግጥም እንደዚህ አይነት ነገሮች ይታዩበታል። የኢትዮ ቴሌኮም ጉዳይ ያው ግራ እንዳጋባ ቀጥሏል። ኢትዮ ቴሌኮም እንግዲህ ሊስት ተደርጓል፣ ሊስት ሊደረግ ፍቃድን ወስዷል ምናምን ከሚል ነገር ጀምሮ ራሱ የኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሊስት ከተደረጉ ካምፓኒዎች ውስጥ ብሎ የሆነ ታይም ኢትዮ ቴሌኮምን ዘርዝሮት ነበረ። ከቅርብ ጊዜ ወዲህ ደግሞ ያንንም አጥፍቶታል። መልሶ ምን እንደተፈጠረ የተነገረ ነገር የለም። ያው ኢትዮ ቴሌኮም እንደዚህ አይነት ነገሮችን ያለመናገር በጣም ትልቅ ብቃት ስላለው እንተዋለን፣ ምን እንደሚባል አብረን እንጠብቃለን። ይሁንና ግን አሁን የመጡት ግዙፍ የሆኑ ባንኮችን ጨምሮ ደና የምትሏቸው ድርጅቶች ወደዚህ ገበያ ሊመጡ ነው። ብዙ አክሲዮን ገዢዎች የሚፈልጓቸው፣ ብዙ ኮሜንት ሴክሽን ላይ በተለያዩ የሶሻል ሚዲያ ፔጆች ላይ እኔ ራሴ የሚያጋጥሙኝ የእንትንን አክሲዮን እፈልጋለሁ ልገዛ ልሸጥ የሚሉ ሰዎች የሚናገሩ እንደዛ አይነት ድርጅቶች ወደ እነዚህ ገበያዎች ይመጣሉ ተብሎ እየተነገረ ነው። በዋናነትም የሀገሪቷ በግል የንግድ ባንክ ውስጥ ግዙፍ የተባሉት 3 ባንኮች በተከታታይ ሶስቱም ሊስት ለመደረግ እየተዘጋጁ ስለመሆኑ ነው እንግዲህ የሰማ ነው። ግዙፉ ባንክ አዋሽ ባንክ ካፒታሉን ከ20 ምናምን ቢሊዮን ብር በላይ ያሳለፈ የተከፈለ ካፒታሉን፣ ዳሽን ባንክ እንዲሁም ደግሞ አቢሲኒያ ባንክ ከዚህ ቀደም የነገርኳችሁ ስለ አቢሲኒያና ስለ ዳሽን ነግሬያችኋለሁ። ሬጂስትሬሽናቸውን ስለመጨረሻቸው ሊስቲንጉን ነው የሚጠብቁት። አዋሽ እስካሁን ሬጂስትሬሽኑን አልጨረሰም። ሬጂስትሬሽኑን ከጨረሰ በኋላ እንግዲህ ፍቃድ ካገኘ ይሁንታ ካገኘ ሊስት ወደ መደረግ ይሄዳል። አባይ ባንክም ቢሆን እንዲሁ በጣም የቆየ ከሚባሉት ባንኮች ነው። በቅርብ ጊዜ ጥሩ የሚባል እንቅስቃሴን የሚያሳይ ባንክ ነው። እንደዚሁ አማራ ባንክም ይገኝበታል ማለት ነው። ከነዚህ ከጠቀስኳቸው 5 ከሚጠጉ ባንኮች ውስጥ እንግዲህ በዋናነት አማራ ባንክ አዲስ ባንክ ነው። በሼር ሆልደር ቤኔፊት ደረጃ ያን ያህል በአማራ ባንክ ባለ አክሲዮኖች እጅ ያለ አክሲዮንን መግዛት የሚፈልጉ በጣም ብዙ ሰዎች አሉ ብሎ ለማሰብ አሁን ባለው ሁኔታ ከባድ ነው። ባንኩ ባለፉት ጥቂት ዓመታት ችግር ውስጥ ነበረ። እርግጥ ነው በዚህ ዓመት አገግመናል እያሉ ነው በ6 ወር ሪፖርታቸው ካስታወሳችሁ። ይሁንና ግን ያ ኢንቨስተር ሴንቲሜንትን አነሳስቶ ከሌላ ሰው ላይ ብር ጨምሮ የባለ 1000 ብሩን አክሲዮን ትርፍ አትርፎ የሚሸጥላችሁ ሰው የሚገዛችሁ ሰው ማግኘት በጣም ከባድ ሊሆን ይችላል። ይልቅ አራቱ ባንኮች በተለይ ደግሞ አዋሽ፣ አቢሲኒያና ዳሽን ላይ ያሉ አክሲዮኖች እንግዲህ በከፍተኛ ሁኔታ ፈላጊ እንዳላቸው ይታወቃል። ህገወጥ የሆኑና አሁን የተፈረጁት በቴሌግራም በፌስቡክ ራሱ የሚያሻሽጡት ሰዎች ከፍተኛ ኮሚሽን የሚያገኙበት ስራ ነው የእነዚህም ባንኮች አክሲዮን እያሻሻጡ። ታዲያ አሁን እንዴት ነው መግዛት ያለብን፣ እንዴት ነው መሸጥ ያለብን የሚሉትን ነገሮች ነው ምላሽ ለመስጠት እዚህ የተገናኘ ነውና እሱ ላይ እናውራ። በሁለቱም ሳይድ ላላችሁ ሰዎች እንግዲህ ከዚህ ቀደም ሲካሄዱ የነበሩ
የሆኑ ደላሎች ይሄን ያህል የሚሸጥ አግኝቻለሁ ይሄን ያህል የሚገዛ እያሉ ያስተዋወቁ ወይ ደግሞ በግል ሄዳችሁ አግኝቷቸው የሚያሻሽጡት ቶታሊ ህገ ወጥ ነው፣ ያስጠይቃችኋል። የወንጀለኛ መቅጫ ህግ ድረስ በሚያደርስ ወንጀል ሊያደርሳችሁ የሚችል ነገር ስለሆነ ማንኛውንም የአክሲዮን እንግዲህ ግዢና ሽያጭ ካሁን በኋላ በዛ መልኩ ማድረግ አትችሉም፣ ተከልክሏል ማለት ነው። ስለዚህ አክሲዮን ግዢና ሽያጭ ሊደረግ የሚችለው የኢትዮጵያ ሴኩሪቲስ ኤክስቼንጅ በፈቀደው የዛ የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ የአክሲዮን ገበያው የሰነዱ ማልኖች ገበያ እያልን የምንጠራው ተቋም አባላት በሆኑ አሻሻጮች ብቻና ብቻ ነው ሊሸጥም ሊገዛም የሚችለው። ሶ ምን ማለት ነው? ለምሳሌ እናንተ ሻጮች የምትሆኑ ከሆነ ሻጮች ምንም ማድረግ እርግጥ ማስመዝገብ የሚባለውን ደረጃ አሁን አቢሲኒያ ጨርሶታል፣ ዳሽን ጨርሶታል፣ አዋሽ አልጨረሰውም፣ አባይና አማራም አልጨረሱም። እነዚህ ሶስቱ በቅርቡ ይጨርሳሉ ተብሎ ይጠበቃል። ይሄኛው ላይ የእናንተ ምንም አይነት ተሳትፎ የሌለበትን ፓርት የአቢሲኒያና ዳሽኖች ጨርሰዋል ማለት ነው። የእናንተን ተሳትፎ የማይፈልገውን ፓርት ጨርሰዋል። ከዚህ በኋላ የእናንተ ተሳትፎ ነው የሚቀረው። ለመሸጥ የምታስቡ ከሆነ ለመሸጥ የምትፈልጉ ከሆነ ምን ማድረግ አለባችሁ ማለት ነው? ብሮከር ሄዳችሁ ማናገር መኖር ይጠበቅባቸዋል። አሁን ባለው ገበያ ውስጥ አንድም ብሮከር ለብቻው ፍቃድ የወሰደ የለም የአክሲዮን ድለላ ስራ ለመስራት። ይልቅስ ወጋገን ካፒታል፣ ሲቢኢ ካፒታል፣ የአዋሽ ካፒታል የሚባለውና እንደዚሁ ደግሞ አንድ ሌላ ተቋም አለ ከባንክ ውጪ ያለ ስሙ ጠፋብኝ፣ ፊዴሊቲ ሴኩሪቲስ የሚባል የዲለርሺፕ ተቋም። እነዚህ ተቋማት ጋር ሄዳችሁ የብሮከሬጅ አካውንት መክፈት መቻል አለባችሁ። ኢንቨስትመንት የምታንቀሳቅሱበት አካውንት መክፈት መቻል አለባችሁ። ምንድነው የምታደርጉት? እነዚህ ሰዎች ጋር በምትሄዱበት ሰዓት እነዚህ ሰዎች ጋር ሄዳችሁ ኦኬ አካውንት ክፈቱልኝ ስትሉ የሚከፍቱት አካውንት በተለያዩ ባንኮች ውስጥ በእናንተ ስም ተመዝግቦ ያለው አካውንት ቅድም እንዳልኳችሁ የተጠናቀቁት ለምሳሌ የአቢሲኒያ እና የዳሽን አካውንት እንትን ካላችሁ አክሲዮን ካላችሁ ኦልሬዲ የሴንትራል ሴኩሪቲስ ዲፖዚተሪ የሚባል ማዕከላዊ ግምጃ ቤት አለ። የአክሲዮኖች ግምጃ ቤት ማለት ነው። እዛ ላይ ነው ሄዶ እየተመዘገበ ያለው። እነዚህ ተቋማት የሚያስመዘግቡት እዛ ነው። እዛ ከተመዘገበው አካውንት ላይ የዛን አካውንት ነው የሚያገናኙላችሁ እንደማለት ነው። ዞሮ ዞሮ ሶ በእናንተ ስም አካውንት ይከፍቱና የብሮከሬጅ አካውንት አክሲዮን የምትሸጡበት የምትገዙበት አካውንት ማለት ነው። ኖት ጀስት ዳት የምታስተዳድሩበትም ነው ያ አካውንት የሚሆነው። እንዲያው መሸጥ እንኳን ባትፈልጉ እንኳን ካሁን በኋላ ዲቪደንድ ሲከፈል ኦር ደግሞ ተጨማሪ አክሲዮን ለእናንተ እንድትገዙ ራይትስ ኢሹ ሲደረግላችሁ እንደዚህ አይነት ነገሮች ሌሎች ኮርፖሬት አክሽኖች ብለን የምንጠራቸው ሲደረጉ በዛ አካውንት ነው የምትከታተሉት። ሶ እዛ ግምጃ ቤት ላይ ካለው አካውንታችሁን ካለው አክሲዮናችሁ ወደ እናንተ አካውንት አድርገው እንዲመዘግቡላችሁ እነዚህ ሰዎች ጋር መሄድ መቻል አለባችሁ ማለት ነው። እነዚህ አንዳንድ የሚጠይቋቸው ነገሮች ይኖራሉ። ናሽናል አይዲ፣ የቀበሌ መታወቂያ ምናምን የመሳሰሉ ነገሮችን ይዛችሁ ከሄዳችሁ በኋላ ያንን ብሮከሬጅ አካውንት ይከፍቱላችኋል። ብሮከሬጅ አካውንቱን ከከፈቱላችሁ በኋላ አክሲዮኖች ኦልሬዲ ያሏችሁ ከሆናችሁ ሶ አዋሽ ላይ ያለውን አክሲዮናችሁን እርግጥ የአዋሽ አልተመዘገበም እንዳልኳችሁ የዳሽን የአቢሲኒያ እንትን ካላችሁ ምድረው ሼር ካላችሁ ሶ እነዛን ሼሮች ከሲኤስዲው ከዛ ከግምጃ ቤቱ ይወስዱና በእናንተ አካውንት ያስገቡታል ማለት ነው። ከዛ ዌብሳይት ሁሉ የኢንቨስተር ፖርታል የተሰራ አለ። እዛ ላይ ገብታችሁ ኦኬ ዳሽን ላይ 10 አክሲዮን አለኝ፣ አቢሲኒያ ላይ 15000 አክሲዮን አለኝ ብላችሁ ማየት የምትችሉት ማለት ነው። ከዛ በኋላ ነው እንግዲህ እነዛን መሸጥ የምትፈልጉ ከሆነ ለዛ ለብሮከራችሁ በተለያየ መንገድ ትነግሩታላችሁ። የዳሽንን ያለችኝን 10 አክሲዮን ሙሉ በሙሉ በዚህ ያክል ብር ሽጥልኝ ብላችሁ ትነግሩታላችሁ። መልእክታችሁን ታስተላልፋላችሁ። በቴክስት ሊሆን ይችላል፣ ሄዳችሁ ቢሮ ፈርማችሁ በጽሁፍ ሊሆን ይችላል፣ ኦር በስልክ ደውላችሁ ሊሆን ይችላል። ኦንላይን ሲስተም ካመጡ ደግሞ በዛ ኦንላይን ሲስተም ሊሆን ይችላል። እነዚህ ብሮከሮች ያንን በምትነግሯቸው ሰዓት ምን ያደርጋሉ ማለት ነው? የሽያጭ ትዕዛዛችሁን ይዘው ወደ ኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ የኢትዮጵያው ሰነደ ሙዓለ ንዋይ ገበያ ላይ ሄደው ያስገቡላችኋል። ደን ገዢ የምትባሉት ሰዎች ደግሞ እንግዲህ ታዲያ የት ነው መሄድ ያለባችሁ ማለት ነው? ስቲል የኢትዮጵያ ሴኩሪቲስ ኤክስቼንጅ ጋር መድረስ አለባችሁ። የኢትዮጵያ ሴኩሪቲስ ኤክስቼንጅ ጋር መድረስ አለባችሁ ካልን ደግሞ እኔና እናንተ የኢትዮጵያ ሴኩሪቲስ ኤክስቼንጅ ጋር ወይ ደግሞ የኢትዮጵያ አክሲዮን ገበያ ጋር በቀጥታ መድረስ አንችልም። ስለዚህ የት መሄድ አለብን? አሁንም የደላሎቹ ጋር የአክሲዮን ደላሎቹ የሰነደ ሙዓለ ንዋይ ደላሎች ጋር ሄደን እነርሱን መጠየቅ አለብን። እነሱን ስንጠይቅ ምንድነው የሚሉት? ኑና እናንተም የብሮከሬጅ አካውንት ክፈቱ ነው የሚለን። የብሮከሬጅ አካውንትን ከፍትና የሲኤስዲው ግምጃ ቤቱ ላይ የኛ አካውንት የሚገባበትም አካውንት ይከፈታል። ምንም ባይኖርንም አክሲዮን በምንገዛበት ሰዓት የሚገባበት አካውንት ማለት ነው። ልክ አንድ አክሲዮን በምትገዙበት ሰዓት ወይ ደግሞ ሌሎች ሰነዶች ሊሆኑ ይችላሉ፣ የመንግስት የዕዳ ሰነዶች ቦንድ ምናምን ሊሆን ይችላል። እነሱን በምትገዙበት ሰዓት ውስጡ የሚገባ አካውንት ክፈቱ ይሏቸዋል። ቅድም ያልኩትን አይነት ዶኪመንቶች ከተቀበሏችሁ በኋላ እነዛን ዶኪመንቶች ፈርማችሁ አካውንታችሁ
ይከፈታል። የኢንቨስተር ፖርታል ይኖራችኋል ማለት ነው። እናንተም የሱን አክሰስ ሎጊን አድርጋችሁ ሎጊን እያደረጋችሁ ኦኬ ይህንን ያክል የዳሽን ባንክ አክሲዮን ግዛልኝ በዚህ ብር ትሉታላችሁ። ያኔ ምን ያደረጋ የሻጭ ፍላጎትን የሰማው ብሮከር አሁንም ይሄድና የት ይሄዳል ማለት ነው። እዛ ኢትዮጵያ ሴኩሪቲስ ኤክስቼንጅ ሰነደ ማዋዕሎች ገበያ ላይ ይሄድና 10 መግዛት ፈልጌ ነው ይላል ማለት ነው። ቅድም የነገርኳችሁ ሰውዬ መሸጥ ፈልጌ ነው ብሎ ሄዷል። ስለዚህ እነዚህ ዋጋዎቹ የተጣጣሙ የተለያዩ ሰዎች ብዙ ሰዎች መተው ዋጋ በዚህኛውም ሳይድ ይናገራሉ፣ በዚህኛውም ሳይድ ይናገራሉ። ያኔ ምን ያደርጋሉ ማለት ነው ማች በማድረግ ዋጋዎችን በዚህ መልኩ ነው የሚሰራው። የኢትዮጵያ ሴኩሪቲስ ኤክስቼንጅ የሚሰራበት መንገድ ይሄ በማች በማድረግ ነው። ዋጋን ብሮከሮቹ ወይ ደግሞ የሰነደ ማዋዕሎች ደላሎች የሚያደርጉት መሸጫ መግዣ የሚለውን ልክ ሄደው ሲያስገቡ ለኢትዮጵያ ሴኩሪቲስ ኤክስቼንጅ የኢትዮጵያ ሴኩሪቲስ ኤክስቼንጅ ማዕከላዊ ሲስተም አለው። ያ ሲስተም የተቀራራቢ ዋጋዎችን እያጣጣመ ያስተላልፋል ማለት ነው። ከዛ ልክ ወዲያው ምን ይሆናል ያኛው ሰውዬ ሽጡልኝ ብሎ ነበረ። ሽጡልኝ ያለው ሰውዬ ገዢ በሚገኝበት ሰዓት ከሱ አካውንት አክሲዮን ይቀነስና ወደ እናንተ አክሲዮን ይገባል። ከእናንተ ደግሞ የባንክ አካውንት ገንዘብ ይቀነስና ወደ ሻጩ አክሲዮን ይገባል። ከዛ አክሲዮን አገኛችሁ ማለት። ስለዚህ አክሲዮን መሸጥም ሆነ መግዛት የሚፈልጉ ሰዎች እንግዲህ የት መሄድ አለባቸው ማለት ነው? ብሮከሮች ጋር። በአሁኑ ሰዓት ማን ነው ብሮከር ብላችሁ ከጠየቃችሁኝ ቅድም እንደነገርኳችሁ ብቸኛ የብሮከር ፍቃድ ያለው ባይኖርም የብሮከር ስራ ግን ደርበው የሚሰሩ ድርጅቶች አሉ። ኢንቨስትመንት ባንኮች ሲቢኢ ካፒታል፣ ወጋገን ካፒታል፣ ፊደሊቲ የምንለው ሴኩሪቲስ፣ እንደዚሁም ደግሞ አዋሽ ካፒታል አዲሱ ማለት ነው። እነዚህ ጋር ሄዳችሁ የብሮከሬጅ አካውንት ክፈቱ። እነዛን ካላደረጋችሁ በስተቀር ስለማትችሉ ማለት ነው። እስካሁን ባለው ሁኔታ እንግዲህ በክፍለ ሀገር መጥቶ እነዚህን አካውንቶች የከፈተ እነዚህን ድርጅቶች ቅርንጫፎቻቸውን የከፈቱ የሉም። ኦንላይን ለመመዝገብም ደግሞ ስርዓት ያበጁ የሉም። ለምሳሌ ውጭ ሀገር የሚኖሩ ሰዎች እንዴት ይመሩበታል፣ እንዴት ነው አካውንት የሚከፍቱት ምናምን የሚሉትን ነገር እስካሁን አልተመለከትኩኝም። እነሱ ሊነግሩን ይችላሉ። ነገር ግን እንዲያው አዲስ አበባ ያላችሁ አዲስ አበባ የመምጣቱ አክሰስ ያላችሁ ሰዎች ግን እነዚህን ቢሮዎች ሄዱ ጎብኟቸውና የብሮከሬጅ አካውንታችሁ ልክ ከከፈታችሁ በኋላ ኦንላይን የራሳችሁ ኢንቨስተር ፖርታል ማግኘት ትችላላችሁ። በሲኤስዲ የናሽናል ባንክ ስር የተቋቋመው የግምጃ ቤቱ ማለት ነው። በዛ የማኔጅ የሚደረግ ሲኤስዲ አካውንት ይኖራችኋል። በዛ ኢንቨስተር ፖርታላችሁን እያያችሁ መከታተል ትችላላችሁ ማለት ነው። ካሁን በኋላ ቀደም እንደነገርኳችሁ አክሲዮን መሸጥም ሆነ መግዛት እንዲያው ፍላጎቱ እንኳን ባይኖራችሁና አክሲዮን በእጃችሁ ኦልሬዲ ያላችሁ ከሆናችሁ ሰርቲፊኬት ይዛችሁ መቆየት አትችሉም። ካሁን በኋላ ሰርቲፊኬት በዚህ ዓመት ከጥቅም ውጪ ይሆናል ተብሏል። ወረቀት ሰርቲፊኬት ማለት ነው። ይልቅስ በሲኤስዲ ባልኩት በግምጃ ቤቱ ላይ ነው ኤሌክትሮኒክ ፎርም ሆኖ ይቀመጥላችኋል። ያንን ኤሌክትሮኒክ ፎርም ያላችሁን አክሲዮን የምታስተዳድሩት ባለቤትነታችሁ ማረጋገጫ የሚያገኘው እዛ በምትከፍቱት የኢንቨስተር አካውንት ነው ማለት ነው። ስለዚህ ሄዳችሁ ኢንቨስተር አካውንታችሁን መክፈት መቻል አለባችሁ። እነዚህ ተቋማት እስካሁን ድረስ ዋና ቢሮዎቻቸው ሄዳችሁ ነው ልታገኟቸው የምትችሉ። ዌብሳይት ላይ እንግዲህ ያው ሰርች አድርጓቸው እዚህ ጋር ነው ብዬ የሁሉንም ልነግራችሁ ስለማልችል ማለት ነው። እያንዳንዳቸውን ሰርች ብታደርጓቸው ልታገኟቸው ትችሉ። ከሁሉ በላይ ደግሞ ስለ አገልግሎት ሰጪዎች መረጃ በምትፈልጉበት ሰዓት ሰዎችን ከመጠየቅ ይልቅ የሆነ ቦታ የምታገኙትን ከመጠየቅ ይልቅ የኢትዮጵያ ሴኩሪቲስ ኤክስቼንጅን የራሱን ዌብሳይት በምትሄዱበት ሰዓት አባላቶቼ እኔ የፈቀድኩላቸው ያላቸውን ድርጅቶች ከናድራሻቸው ስለሚዘረዝር እነዛን አድራሻዎች መመልከት ደግሞ የተሻለ ሊሆን ይችላል ማለት ነው። ከዚያ በኋላ እንግዲህ ምን ማድረግ ነው ማለት ነው? ቀጣዩ ስራ የሚሆነው እነሱ ግዙ ሽጡ እያልን ምክር ከነሱ እየሰማን አንዳንድ ብሮከሮች ምክር ይሰጣሉ፣ አንዳንዶቹ አይሰጡም ይባላል። እንደ ፍላጎታቸው ማለት ነው። ያው ክፍያቸው ነው የሚጨምረው። ምክር ሲሰጡ የሆነ ክፍያ ሊያስጨምሯችሁ ይችላሉ። በኮሚሽን ነው የሚሰሩት። እነዛን ነገሮች አጣርታችሁ ሄዳችሁ ከዚህ በኋላ አክሲዮን መግዛት መሸጥ የምትፈልጉ ከሆነ በዚህና በዚህ መንገድ ብቻ ነው ማለት ነው። ከዚህ ውጪ የሰማችኋቸው ነገሮች ካሉ ህገወጥ ስለሚሆኑ እባካችሁ ተጠንቀቁ። ሊያስጠይቋችሁ ስለሚችሉ እባካችሁ ተጠንቀቁ። ሌሎች አስተያየቶች፣ ጥያቄዎች ካሏችሁ ደግሞ እስቲ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እመለስበታለሁ። ይህ ንጋት ፖስት ነው። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላረጋችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት እኔ የምሰናበታችሁ ገሜ ብርሃኑ ነኝ።